ያመንኩበትን ይዤ አልወድቅም። እኔ ያመንኩት ከላይ ነው ከታች አይደለም። እና ደግሞ እዩ ግርማ ሞገሴን ትናንትም ስመጣ እንደዚህ ነበረ ሰው፣ ዛሬም ስመጣ እንደዚህ ነው ሰው። እኔ የሚወደኝ ሰው የሚያወራ ወጥቶ የሚሳደብ ምናምን አይደለም። ገባችሁ አይደለም? እንደዚህ ነው እንደዚህ ነው እንደዚህ ነው እንደዚህ ነው የሚል ሰው አይደለም። ስልክሽ መጠለፍ አለ ይጠለፋለም እንዴ? ስልክ ይጠለፋል እንዴ ማሮች? አይ በቃ እኔ አላቅም ግን ደግሞ አላወራም። ያን ያክል ወሬ ሱስ ስልክ አላወራም። ስልክ ያን ያክል ሱስ የለብኝም። ከጠለፉትም ይጠለፉት ጠለፍ ምን ችግር አለው? ጠለፉት፣ የምታውቁሱ ጠለፉት። የምትፈልጉትም ሰዎች ይሰጣቸዋሉ እዚህ ላይ። እሺ የማታውቁ ሰዎች እዚህ ላይ ይሰጣቸዋለሁ ቁጥሩ። ግልጸኝነት ይጎዳሻል። ደብቁኝ። ከየት መጥቶ ይደበቃል? ከየት አትጭ ምን ነው የምንደብቀው? በነገራችሁ ላይ ባይዘወይ በህይወት ላይ እውነት ስነግራችሁ ልንገራችሁ። እኔ እናንተም አሁን ለምሳሌ ረህመት የኔ ጓደኛ ናት። የኔ ጓደኛ ከሆነች በሚዲያ ዓለም ነው የምነግራችሁ። የኔ ጓደኛ ከሆነች እኔ እና እሷ ተጣላን አይደለም? በቃ ከተጣላን ተጣላን ቆም ነው ማለት ያለበት አይደል? ወይ ከታረቅን ደግሞ ከልባችን ትርቅ ነው አይደል? ከተጣላን ጥልት በቃ ተጣላን። ያ ሰው በሄደበት አልሄድም፣ እኔም በሄድኩበት አልሄድም፣ እሱም በሄደብኝ አይሄድም አይደል? እዚህ ጋር ተጣሉ ማሮቼ። ሁሉ በራሱ ይተሳሰባል። እግዚአብሔርን ከተጣላ ጥልት ብሎ አይቀርም። እኔ አሁን የማውቀው ሰው ከተጣላ እኔ እና እሷ ከተጣላን በቃ ተጣላን። እኔና ረህመት ተጣልተናል። በቃ አኩርፌ እንደዚህ ነኝ እኔ አኩርፌ ነው የምሄደው። እነሱ ግን ሲሰሩ እንደ ዳንቴል በኪሎ ሲያማሽሉ ነው የሚሆኑት። ራስ በራሳቸው ስታሳልፉ እና ይህ ነው ብታዩ በጣም ነው የሚያስጠላው። በግልጽ መጣላት የማይቻልበት ሀገር ነው። ማርያምን እኔ ከተታረቃችሁ ደግሞ ከልባችሁ ታረቃል። የሆነች ከዛ ሰው የሆነች ነገር ካለች ከዛ የለም የለም እንዴት ትናንትና ባደረች አረ ዛሬ የለም። እንደገና ፒን አድርጉልኝ። አይ ምሳሌ ነው የምነግራችሁ እንጂ እኮ ሌላ ነገር አይደለም። ያንን የቅድሙን ፒን አድርጉልኝ። እና ደግሞ ለስራ ሰብ ያጠብቃለሁ። እሺ እኔ ናታው እሺ። ከዛ ደግሞ ማለት ነው አይ የለም ይሄ ትምህርት ነው። እኔ እውነት በወጣላችሁ እንኳ ካሁን በኋላ የራሴን ህይወት ነው መወጣላችሁ። ፊልም አይደለም የምሰራው። ለካሁን ድራማ እንደዚህ ተከታታይ ምናምን እንሰራለን አይደል? ግን ሪል ነው የማወጣው። በወጣም ሪል ህይወቴ ነው የማወጣው እንጂ አልሰራም። ሰው አትመኝ እንዴት ጓደኛ አትመኝ በመካከላችሁ ያዥ። እሺ አንብቤዋለሁ። ስልክሽን ቀይሪ። ታጨንቃችኋል ማርያምን። ተይ ግን ምን አደረግኩ?
ደግሞ ፈጣሪን ብቻ ፍሬ። ማንንም አልፈራም፣ እመቤቴን ማንንም አልፈራም። አንድ ጅልጅላጅል ሰውዬ መጥቷል። ሲዝት ነበረ። እኔ ላይ ነው የሚዝተው። እኔ ላይ ነው የሚዝተው። እኔ ላይ ስንቱ ሰው ይዝትብኛል። እኔ ላይ ስንቱ ሰው ይዝትብኛል። ግን ደግሞ ነገርኳችሁ እኮ ሁሉም ሰው ሚዲያ ላይ መጥቶ አፉን ይከፍታል እንጂ በአካል ቀጥ ብሎ አያየኝም። ይሄ ነው እውነታው፣ ይሄ ነው። ሁሉም ሰው ይዝታል፣ ግን በአካል ቀጥ ብሎ አያየኝም። ምንም አያመጡ፣ ምንም አያመጡ። እመቤቴ ማንም ምንም አያመጣም። እውነቱን ስነግራችሁ አንድ ሰው ቃል ግቡና ንገሯት ስለ መስመሯ ትቀይር። ሺ ሆነ ንጡ እመቤቴን አይደለም ሺ ሁን። ቆይ እኔ የመንግስት አካል ነኝ እንዲህ እንዲህ ያልተፈላጊ ሆንኩት። አትቀልጄ፣ የምር ሴራ እያሴሩብሽ ነው ድራማ። ኧረ ቆይ ፊን አድርጉልኝ። ወይኔ ግምጃ ዘራፍ የቀጭን ሀብቴ ልጅ። እሺ ኧረ ፊን አድርጊልኝ፣ ፊን አድርጊልኝ፣ ፊን አድርጊልኝ። ልንገራችሁ ስሙኝ። ሪከርድ ይወጣል፣ እንደዚህ ጠልፏል፣ እንደዚህ አድርጓል፣ እንደዚህ በምትሉት ነገር እውነቱን ልንገራችሁ፣ ማንም ሰው ሪከርድ መውጣት አይችልም። ሪከርድ አድርገው እንደዚህ ደውለው ምናምን በግሩፕ ተደውሎ ከዛ መሀል አንድ ሰው ነው አውጥቶ የሰጠው እንጂ ማንም ሰው ስልኬን አልጠለፈም። ማርያምን የእውነቴን ነው የምነግራችሁ። እንዲህ በዚህ ልክ ቆይ ሊያጠፋኝ እንደዚህ ሊያጠፋኝ የተነሳው ማን ነው? አንድ ሰው በቃ ስፍ መልበስ አለብኝ። ተጠልፏል። ሲኖ ኦኬ፣ ሲኖ ናት ያስጠለፈችው። እና ምን ችግር አለው? ጓደኛ ያርለች ምን ችግር አለው? ስልክ የምጠልፈው ሚጀነጅኑኝን ብሰማ ሚጀነጅናትም ሚጀነጅኑኝን ግምጃ ደህና ነሽ? አለሁ እግዚአብሔር ይመስገን። እንዴት ነሽ? አለሁ። ያኔ እኮ እኛ ልታስታርቂ መጥተሽ ሳለ የዛን ዕለት ያወራሽን እኮ አውጥተውት ምናምን አይቼ ልጅዮ ደግሞ ስልኳን ጠልፌው ምናምን ሲል እኮ ተጠራጠርኩ እና እባክሽ ስልኬን ጠለፈው አለ። ማንም ስልክ ይኸውላችሁ፣ ስልኬ ሊጠለፍ ይችላል፣ ሊጨለፍ ይችላል። ግን የዛን ሰዓት እንደዚህ ላስታረቃችሁ ሰብስቤ ካስገባኋችሁ ሰዎች ውጭ ማንም ሰው የለም። ሲቀጥል ደግሞ እኔ ላስታረቃችሁ ነው የተናገርኩት። ሁለተኛ ነገር ስህተት የለውም፣ ትክክል የተናገርኩት ነገር። እኔ እኮ እየተናገርኩ ነው። እኛን ለማስታረቅ ፈልጋ ነው፣ ባልሆነ ኬዝ ነው የተጠለፈችው ተው እያልኩ ነው። እንደገና ደግሞ ቆርጠው ሌላ ጨምረውበታል። ቆራርጠው ማለት ነው፣ ሰርተውት ነው፣ ኤዲት ተሰርቷል፣ ተቆራርጦ ማለት ነው። እና ተው ብያለሁኝ። ግን ያኔ ነበር ነኛ እዛው ሌላ የተናገረችው ነገር የለም ተው እያልኩ ነበር። ግን ጠልፌዋለሁኝ እኔ ምናምን ነው የሚለው። ልጅየውም ገብቶ ነበር የለቀቀው ልጅና እኔ ጠልፌዋለሁ ምናምን ሲል ፈራው። ይሄ ችግር የለውም ኖርማል ነው። ግን ሌላ ነገር ምናምን እሺ እናት ጠነቀቃለሁኝ። እሺ እንግዲህ ፈጣሪ አንቺ ተጠንቀቂ። እኔ ምንም አልጠነቀቅም። ስልክ ከተደወለልኝ ስልክ አወራለሁኝ።
ስልክ አወራለሁኝ። ማንም ያስፈራራኝ ደግሞ አይችልም። እውነቱን ስነግራችሁ ማንም አያስፈራራኝም። አስፈራሩኝ ወንዶች ናችሁ። በቃ ፊት ለፊት ነው። ወንድ ልጅ በጀርባ ሳይሆን ሂዶ የሚናገረው ፊት ለፊት ነው። አይደለም ተሰብስባችሁ መምጣት ትችላላችሁ። ሺህ ሆናችሁ ነው። እኔ ግምጃ ሰው እንኳ ከአሁን በኋላ ማንንም ሰው በዙሪያ አላስቀምጥም። አዲስ አበባ ስገባ ብቻዬን ነው የምገባው፣ ብቻዬን ማንንም ሰው ሳልይ። ስለዚህ የምትፈልጉት ነገር ካለ ማድረግ ትችላላችሁ። የምትፈልጉት ነገር ካለ አድርጉ። ግን እኔ ግምጃ ነኝ። እኔ ማንም ሰው በአካል አግኝቶ ቀጥ ብሎ አይቶኝ አያውቅም። ሚዲያ ላይ መጥቶ የሚለፈልፈው ሚንቶለቶሎ በሞላ። ስለዚህ እኔ ግምጃ ነኝ፣ አሁንም ግምጃ ነኝ፣ ወደፊትም ግምጃ ነኝ። በራሴ በጣም እንትን እላለሁ፣ እኮራለሁ። እስከ ጥግ ድረስ ነው የምተማመነው። አይደለም አንድ ሰው ሺህ ሆናችሁ ነው ተናገርኩ፣ እነግራችኋለሁ። አይደለም አንድ ሰው ሺህ ሆናችሁ ነው። ይሄ ሪከርድ ተቆርጦ ወጥቶ ሳይሆን እኔ አውቃታለሁ ያወጣችሁን ልጅ። ሪከርድ ሲደረግም ደግሞ ሰው ሪከርድ ሲያደርግ ድምፅ ይመልሳል። ስለዚህ ድምፅ ሲመልስ እኔም በስሜት የተናገርኩትኝ። ሲቀጥል ደግሞ ዘር ሌላ ነገር አይደለም የተናገርኩት። አንድ ሰው ነው የተናገርኩትኝ። ሰው ለማስታረቅ ነው የተናገርኩትኝ። እርስ በርስ ስትጋጩ ስትባሉ እኔ መሀል ካለው እኔ ማረጋገጥ የለብኝ። በእኔ ምክንያት ማንም ሰው እንዲጣላ ስለማልፈልግ ዛሬም እናንተን አስማምቼ እኔን ሰው ቢረግጠኝ ምንም አይመስለኝም። ምክንያቱም የምፈልገውን አድርጌያለሁ። እናንተ እንዲታረቁ ሌላ ወሬ አታውሩ። በቃ ችግር የለውም። እንደውም ሲሆን ይህን ፈተና ማለፍ ያለብኝ የሚወዱ ስሚኝ፣ ቆይ አንዴ። እኔን የሚወደኝ ሰው እኔን የሚያከብረኝ ሰው ፊት ለፊት ከማጋፈጥ እኔ ራሴ ፊት ለፊት እጋፈጣለሁ። ስለዚህ ከአሁን በኋላ እንደውም መልስም አትስጡ፣ በሚመጡበት ልክ ይምጡ፣ ችግር የለውም። እሺ ኑ ማርያምን፣ ከአሁን በኋላ በኔ ዙሪያ ማንም ሰው እንዲጣላ አልፈልግም። በሄዱት ልክ ይሄዱ። አንድ ነኝ። ማንንም ፈርቼ አላውቅም። ዝቅ ልል እችላለሁ ለጊዜው እንጂ ማንንም ሰው አልፈራም። እመቤቴን ለምን በአንገቴ አትከትብኝም? ለእውነት ከሆነ እስከ ጥግ ድረስ ይሄዳሉ። እኔም ከእናንተ በላይ አይን አውጣ ነኝ። ይስተካከላል ብዬ ነው እንጂ አንገቴን የደፋሁት። ስለዚህ እንደፈለጋችሁ ስልኬንም ጥለፉት፣ አስፈራሩኝም። እየዛተ ነው። ከዚህ በፊትም የዛተ ሰው አለ። ዛቱ ይችን ትከሻ ላይ ያለችውን ጨርቅ እንዲዝቅ ማድረግ ስለማችሉ ማለት ነው። ማናት ብላችሁ ጠይቁ መጀመሪያ። ከፈጣሪ በታችን ያንድ ነኝ። ማንንም ሰው ምንም ቤተሰብም አላስገባም። ምንም አልልም። እኔ ነኝ የገባሁት። ምንም ነገር የለም። ሰው አንድ ሰው እኔን ለማጥቃት ከተነሳ ሴት ልጅ ነኝ። ወንድ ልጅ እኔ ላይ ከፎከረ ምን ያክል ተጽዕኖ አለ አላውቅም። ስለዚህ አንድ ነኝ። እንደፈለጋችሁ ሂዱ፣ እስከ ጥግ ድረስ ሂዱ። ገባችሁ አይደል? ጭራሽ ዛቻም አለው። ጭራሽ ስልክ የሚጠለፋል። ጭራሽ እኔን ያስፈራሩኛል። እሄድላችኋለሁ። አሁን እዛው የምኖርበት ቤት ነገ እሄዳለሁ። ተቀበሉኝ እሺ። ወንድ ወልዶን ወንድ ነው ያሳደገኝ እኔ። እና እንደዛ ነው። እሺ ቤታዬ ችግር የለውም። በዚህ መሀል አትግቡ። በቃ ምንም በማርያም ምን የእውነቴን ነው። በቃ እንዴት ትገለሉ አልፈልግም። ስለዚህ እኔ ጋር መጋፈጥ ያለበት ሰው እኔ ጋር ይጋፈጥ። በየገዝቱ ገብቶ ከሚለፈልፍ በአካል በሚፈልገው ነገር መጥቶ ያናግረኝ። ከዛ ውጭ እናንተ ምንም አትበሉ። እናንተ እዚህ ጋር ምንም ያጠፋችሁት ምንም ነገር የለም። ስለዚህ ሌላ ነገር የለውም። እሺ እናትሽ ደህና ደሪ። ደህና ደሪልኝ የእኔ እናት። ምን ነው የምትነግረኝ?
እሺ መቀሌ አንሄድም? መቀሌ እኔ ቀጣይ ሳምንት ብያለሁ። እንግዲህ አስቤያለሁ። እስኪ እንሄዳለን። አዎ አንቺ መቀሌን ታሳይኛለሽ፣ እኔ ጋምቤላን አሳይቼሻለሁ። አክሱምን ታሳይኛለሽ። ያሳያለሁ። ችግር የለውም። ማንም የውስጥን ፋሚሊ ማየት ፈልጋለሁ። ማርያምን አረ እዚህ ጋ እኮ እንደምታስበው ምናምን አይደለም። እዛ ጋ እንደዚህ በየቦታው ስንሄድ እንደምናገኛቸው ንጹህ እናቶች፣ ንጹህ አባቶች፣ ምንም የማያውቁ ሰው የሚቀበሉ ለሰው ፍቅር ያላቸው ናቸው። ሜቢ ስትሄድ የምትሄዱ እዚህ ጋ እኮ ሚዲያ ላይ ሳይሆን ሆንኩኝ ብሎ አፉን የሚከፍት ነው የሚበዛው። ስለዚህ እኛ እንሄዳለን፣ አሳያለሁኝ። በፍቅር ይቀበሉናል። አንቺ ብቻ ነገ ከተመቸሽ ተነስተን እንሄዳለን። አክሱም እንሄዳለን። እሺ ወንድም አለም፣ ወንድም ጥላ አመሰግናለሁ። መቀሌ ቀረን። መቀሌን፣ ኦሮሚያን፣ ጋምቤላን፣ ደቡብን አይተናል። አሁን መቀለን እናያለን። ከዛ ደግሞ ኤርትራን እንሄዳለን። እኔ የምፈልግባቸው ማየት የምፈልግባቸው ሀገሮች እነዚህ ሀገሮች ናቸው። እንግዲህ ሁለቱ ናቸው የቀሩ፣ እነሱንም አያለው እና ደግሞ ሀኛ ኮኛ ተምረሽ አይደል? ሀኛ ኮኛ ወሬያቸው እንጂ ሰላምታውን በሀኛ ኮኛ በጋምቤላኛ ሰላምታ በያቸው፣ ሰላም በያቸው። ጠፋብኝ። መንገድ ስደርስን የጣልኩ የጠፋብኝ ማለት አንድ ቋንቋ ሁለት ቋንቋ ስለሆነ። ስማ እሺ፣ አሁንም ትግርኛ ተለማመጅ በደንብ። አይ ትግርኛ እንኳ ችያለሁኝ። እሺ ምን ነበር? ቆይ ሽኩረን ሀቢቢ እሱ እኮ ትግርኛ አይደለም። ማረኝ ማረኝ እሱም እኔ ብየዋለሁ ያላልኩትም በል ጽቡቅ ዳንዶ ዋይ እሺ አደይ እናት እንደማለት መሰለኝ። አወ ትንሽ ይቀርሻል ሰላምታው ምናምን፣ እሱን ለማመጅና እንሄዳለን። ሀፍተይ፣ ናተይ፣ ዘንበይተይ፣ መንክርተይ፣ ማዕረይ እኔ ምንድን ነው ብዙ ቦታ እዛ ጓደኛ አለን እና ይቀበሉናል። እንሄዳለን። አረ እኔም አሉ እግዚአብሔር ታንክና ዲሽቃ ተኩሶ ነው የሚቀበሉን። ማርያምን አኛኮች አለየም። እንዴት ነው እንዴት አኛኮች አይተሻል? እንግዲህ በየቦታ የኔን ጓደኞች አይደል እየዞርኩ ቁም ነገር። አሁን ደሴ ስንሄድ ጓደኞች የተቀበሉ ልብስ ሰጥተውን፣ ጋምቤላ ስንሄድ፣ ጅማ ሮሚያ ስንሄድ ቦታ ሰው አለኝ በነገራችን ላይ ማርያም 86ቱም አካባቢ በፊት በሰርከስ በኪነት ስለምዞር አውቃቸዋለሁ። እና ትግሬም በጣም ብዙ ልጆች አሉ ጓደኞቼ። እንዲሁም ትግሬ መቀሌ ወደዛ ወደ ምንድን ነው ሽሬ ምናምን የሚባልበት አካባቢ አስተዋውቅሻለሁ። እንደውም ቆይ ላይቭ ላይ ጀግኖች አሉ እና ትንሽ እየተማርኩት ከእነሱ ነው። ትግረኛ ነኝ። ስለዚህ አንቺም ተማሪ ማለት ነው። እንግዲህ አመለን ወጥሬ ይዛታለሁ። አስተምሪ ልበላት እንጂ ምን ትሰራለህ? ይህን ካልሰራች አዎ እንደዚህ በዚህ እንኳን ሄዱበት እንጂ ፋሚሊ ታስተምረኛለች። ወላይተኛ ደግሞ ራመት ታስተምርሻለች። ወላይተኛ ራመት አችልም እኮ እና እሷ ትግረኛ ነው የምችለው። ጉራገኛ ማን ያስተምርሻል? ቆይ አይቻታለሁ። የሆነች ልጅ ጎበዝ ናት በጣም። የወላይታም አሉ፣ የወላይታም ልጆች አሉ። የኔ ልጆች በቃ ለመስቀል አሁን ዘመን መለወጫ የደረሰ ነው። ለመስቀል እኔ በራሴ ውጭ ጉራጌና ወላይታ ይዤ እሄዳለሁ። መስቀል እዛ ነው የሚከበረው።
ዝም ይዘኝ የመጣው በራሱ ወጭ። አዎ በራሴ ነው ይዤሽ የምሄደው የትም ቦታ እኔ የምፈልግበት ሀገር ስታይ በራሴ ነው። ትችላለህ እዛ ትችላለህ እዛ ጉራጌም ወላይታም ዋናው ጉራጌ እንደውም ወልቂጤ አይደለም ወስድሽ እንድብር ዋናው 7 ቤት ጉራጌ 7 ቤት የሚከበርበት ዋናው ቦታ ነው ወስድሽ እንድብር ማርያምን። አሁን ጉራጌ ስትሄጂ ቡታጅራ አለ፣ ወሊሶ አለ፣ ወልቂጤ አለ ምናምን እና እንድብር ደግሞ በደንብ የሚከበርበት ነው። እነሱም እኮ ብለውኛል። እኔ አውቃለሁ። እኔ ባህልን በጠንቅቄ ነው የማውቀው። ከዛ ደግሞ ወላይታም ወደ ሶዶ አካባቢ እንሄዳለን ወይ ቡዲቲ ወይ ሀረካ ሄደን መስቀልን እናከብራለን። መስቀልን እዛ ይዤሽ እሄዳለሁ። አንቺ ደግሞ መቀሌ ይዘሽን ትሄጃለሽ። 7 እንደርታ ማማ አሁን መሄድ የምፈልገው 40 ምንጭ፣ መቀሌ፣ ጉራጌ፣ ወላይታ ይደናል። በቃ ወላይታ ከቴኬደ እኮ 40 ምንጭ ቅርብ ነው። የ2 ሰዓት የ1 ሰዓት ተኩል መንገድ ነው እኮ። 40 ምንጭ እንሄዳለን። 40 ምንጭ ከሄድን ደግሞ ኮንሶ ደግሞ ከ40 ምንጭ ኮንሶ ሀመሮች ያሉበት የ2 ሰዓት መንገድ አይሞላ። የአመራ ወጣት የሚባለው ዘፈን የተዘፈንበት ማርያምን እዛ እንሄዳለን። ኮንሶ ውስጥ ሻሉ እዛም አውቀዋለሁ። በቃ እነሱን ካየሽ እኮ ጨረሻ። አንቺ ኢትዮጵያን ሙሉ ጨረሽ። ስልጤ ወራቤን አሳይሽ። ወራቤን በዛው ስንሄድ አሁን ልክ በዚህ በወሳና አድርገን ሀዲያን ታያለሽ። አይተሸዋል። በቃ አሁን ወደ ጉራጌ መስቀልን ከሄድን ጉራጌ መስቀል አክብረን በዛው በወልቂጤ በቡታጅራ በቃ በቡታጅራ ወላይታ እያልን ከዛ 40 ምንጭ ሀዲያ ያለ ኮንሶ ቅርብ ናቸው። ሀላባ ስልጤ አንድ ላይ የተያዙ ናቸው መንገዳቸው። ስማኝማ መቀሌ ግን የእንትና ብንሄድ ሳ የምን ያሽንድዬ ይቻላል። ምን ችግር አለው? እንዲሁም እዛ ስለሚከበር እንሄዳለን። ቻግኝ ከዛ ደግሞ ወሎ ላሊበላ እንሄዳለን። ጅጅጋማ እኮ ሄድን አይደለ? ጅጅጋ አልሄድንም ገና። ጅጅጋ በድሬዳዋ በኩል መስመር ነው። ከዛ ጅጅጋን አሁን አንቺ አየሽው ድሬዳዋን አይደለም ወይስ ሀረርን? ሀረርን ያየሁት ነው። ኦኬ ሀረርን። በቃ ሀረርን ካየሽ ድሬን አለማየትሽ በጣም ያናዳል። ቅርብ ነበር። በቃ አሁን ድሬን ስታይ በዛው ነው። ድሬንም አይቻለሁ፣ ሀረርንም አይቻለሁ። እሺ ቀስ አይደለም ድሬ ድሬ ቀረጻ ነበረንና ሀረር ቀረጽንና ድሬ ሂደን አደርንና ከዛ ከድሬ ወደዛ ሁለቱንም አይቻለሁ። ድሬም ሀረርም በቃ አሁን እኮ ብዙ ሀገር እኮ አይተሻል ማሪ። አሁን አንቺ እኮ ከመካነ ሰላም ከዛ እዚህ ጋምቤላ ጠረፍ እኮ ነው ሱዳን ጠረፍ የመጣሽው። ይሄ ማለት ከኢትዮጵያ ጠረፍ እዚህ ጠረፍ ማለት ነው። ከዳር የኢትዮጵያን ወገቧን ነው ቀጥታ ወገቧን ነው ስዞር የነበረው። ወገቧን ጨርሰሻል። ቁመቷን የቀረሻው እምብርቷን የቀረኝ እምብርቷ ላይማ አዲስ አበባ ነሽ እኮ። እምብርቷ አዲስ አበባ ነው። ቀይ ጎኗ ቀይ ጎኗ ነግሬሻለሁ። ደቡብን አይተሻል። ምስራቅ፣ ምዕራብ፣ ሰሜን ግማሹን የቀረሽ። በቃ ጎንደር ስታይ በዛው ትግራይ ትሄጃለሽ ማለት ነው። ማርያምን እኮ ሀገር ብዙ አይተሻል። ኦሮሚያንም አይተሻል። ደቡብ ግማሽና ትግራይ ጎንደርን የቀረሽ። በስማ ይሄ ነው በቃ። ከዛ ቁጭ ብለሽ መኖር ነው። ኢትዮጵያን ማየት ግድ ይላል። አንዳንዴ ደስ ይላሉ። አሁን እነዚህ ባህሎች ደስ አይልም? ይሄ ጋምቤላዎቹ ደስ ሲሉ አቀባበላቸው እና ጸባያቸው እስኪ እንዴት አየሽ? አቀባበላቸው በመጀመሪያ ምን አደረጉ መሰላችሁ? ሌሎች ልጆች ከኛ ካለንበት መኪና ቀዩ መኪና የታችሁት እንደው በቀይ መኪና የእሱ ጓደኞች ተቀበሉን። ከዛ ተቀበሉን እና የባህል ልብስ የሚገኝበት ሰዎቹ ምናምን ነገር እነሱ ጋር አደረሱን። ይዘው አይደለም ሻይ ቡና አለን፣ ምግብ በላን እና ከዛ ሰዎቹ ጋር ሄድን። ከዛ ሰዎቹ ጋር ሄድን እና ወንበር
መጣልን። ወንበር ላይ ተቀመጠንና ከዛ ግቢና ልጆቹ ያልብሱሽ ተባልን። ቪዲዮን ነው እንደምትነግሪያቸው አይደለም አቀባበላቸውን። እሺ ከዛ ገባሁኝና ምንም ነገር የለም። ልብሴ ውልቃ ተደርጎ ነው የሚደረግልኝ። ሴቶች ልጇ ገረዶኝ ናቸው። እንደዚህ በዚህ ላይ ያደረገችው ልጅ የወለደች ናት። እኔና ያቺ ነጭ የለበሰችው ልጅ ደግሞ ምንም ያላደረግነው ልጅ ነን። ያላገባ አይደለም እኮ እያስረዳኋቸው እኮ ነው። ልክ ነሽ። ሂጂበት። ከዛ ሄድንና ገንፎ መብሊያ፣ ከዛ ሽሻ መሳቢያ አሳዩ። ከዛ ሽሻ መሳቢያ፣ ከዛ ደግሞ ከምንድን የተሰራ ታድድኩላ የድኩላ ቆዳ ከስር ላይ እንደዚህ የተለጠፈልን ማሮቼ ሲጨፈር እንግዳ ሲመጣ ምናምን ከስር ይነጠፍና እዛ ላይ ነው የሚጨፍሩት፣ እዛ ላይ ነው የሚጫወቱት ቆዳው ላይ። ኦኬ በሉ። ከዛ ወንዝ አለ፣ የሆነ ትልቅ የወንዝ አለ። እዛ ውስጥ ይገባሉ፣ ይታጠባሉ፣ ይጣጡታል ምናምን እና ግን አይሞቱም፣ ምንም አይሆኑም። ምክንያቱም ለምደውታል። ሁለተኛ ነገር ደግሞ ውሃው አሉ ከዛ ተቀርቶ ሂዱ አሉ ማሮቼ። እቤት ይወስዱትና ይጣራና ነጭ ይሆናል አሉ። ነጭ እንደኛ እንደምንጠጣ ይሆናል አሉ። ነጭ እንደዚህ አሁን ታሽጉ ተጣርቶ ነው የሚመጣ። ከዋና ከማጣሪያውን ይሄ ውሃ የሚመጣው ቧንቧ አለ አይደለ? ሃይላንድ ራሱ ተጣርቶ ነው የሚመጣ። ስለዚህ ሰው እነሱ የሚያኛው አኩቦ ወንዝ ይጣራና በማጣሪያ ውስጥ ይገባና ነጭ ይሆናል ራሱ ማለት ነው። ማለት ሳይጣራ ራሱ ሰውየው ዛቅ አረገና ላሳይሽ ብሎ ጥጥት አረገው። ከዛ ደግሞ ወርቅ ይገኛል አሉ እዛ ውስጥ ማለት ነው። አሳም አለ አሉ። አሳ ሁሌም ይጠመዳል አሉ። ያ ትልቁም አንዞም አለ አሉ። ሁሉም አለ። አዞም አለ፣ አሳም አለ፣ ወርቅም አለ። ውሃው ይጣጣል፣ ገላ ይታጠቡበታል፣ ልብስ ያጥቡበታል። የማይውልበት ጥቅም የለም፣ ይውላል ውሃው። ከዛ ደግሞ ድልድዩን አይታችሁታል። በድልድዩ ላይ ይፈሳል አሉ። እንደዚህ ይመጣናል በአሉ ነው። ምክንያቱም እኔ እየተነገረኝ ነው። ከዛ ያ ዝናብ ሲጥላሉ ይሞላና ዝናቡ ሲጥል ይሞላና በላይ እንደዚህ ሆኖ ይፈሳላሉ። ከዛ ልጆቹ እንደማይታችኋቸዋል ኮርቶ ውስጥ ኬሻ ውስጥ ሃይላንድ ከተው ከላይ ቁጭ ይሉበትና ይሄዳሉ አሉ። አይደለም ይህን ግን አይችሉም። ገብርኤልን አይቻሉ ሲሄዱ ማለት ነው። ከዛ መቅዘቢያቸው ደግሞ ሃይላንድ እንደዚህ ሃይላንዱ ስብር አድርገውት እንደዚህ ጥፍ አድርገውት በሃይላንዱ ነው እንደዚህ የሚሉት ብታዩ። ከዛ ያ ጡት ማስያዣ እንደ ጡት ማስያዣ ያደረጉት ደግሞ አሉ አይደረግም ነበር። አሁን ያደረጉት ዝም ብሎ ነበር እርቃናቸውን የሚሄዱት። እንዴት እናንተ ተቀለላችሁ? እኔ እኮ ከምሬ ነው የማወራችሁ። እሺ ከዛስ? እኔ ቁም ነገር እያወራኋቸው እነሱ ይቀልዳሉ። ኦኬ ይላሉ። ስለ ሃይላንዱ ስታወሪያቸው ምን ይበሉ? አይደለም ሃይላንዱ አሁን ኬሻ ውስጥ ከተው አይታቸዋል። እንደዛ ሲሆኑ ሲንሳፈፉ ከዛ ደግሞ ይችን ነው የሚያክለው ብታዩ፣ ይችን ጣት ነው የሚያክለው ወደ ውስጥ ገብቶ ትልቅ ሰዓት ቁጭ ትንሽ ደቂቃ ሰዓት አይደለም ደቂቃ ቆይቶ ይወጣል። ወንዙን ይቆርጡታል። እንደዚህ ጉምድ አድርገውት ይወጣሉ። ደግሞ ቁመት እኮ ምን እንደምታኪ አይተሽዋል። ቁመት ራሱ ደግሞ ሲያርጉ ማለት ነው ማሮቼ። ይህን የኔንን እንደዚህ ናቸው እንደዚህ ሆነው ነው የሚያዩት። ትልልቅ ናቸው በጣም ረጅም ናቸው። እንደውም የሆነ ፍር ብለው እየተሽኮረማሙ ነው እንጂ ሴቶቹ ሲጨፍሩ እጥፍ የሚለው ይጨፍራሉ ሁላ። ግን እኛ እየተሽኮረማሙ እምቢ አሉ።
እንደዚህ ወደ ላይ እየነሱ የለ እንደዚህ እጥፍ እጥፍ ይሉ የለ ይላሉ እኮ ከካሜራ ጀርባ ብለዋል እኮ ለእኔ አሳይተውኛል ሲታጠብ ጌታ ለምን አላሳይሻቸው ለልጆችሽ? እሞታለሁ። ታጥቤ የቀረባቸዋለሁ። እኔ እናንተ ወንዶቹ አንድ አይደላችሁ። እኔ ሴቶቹ ጋር አለሁኝ። ከዛ እንደዚህ ይጨፈራል አለችኝ እና ካሜራው ሲዞር እንዲህ ጥፍጥፍ አለ ወደ ላይ ከእግሯም እንደዚህ እግሯን እንደዚህ ያደረገችና ከላይም እንደዚህ ጥፍ አለች። ኦኬ ተጣጠፈች። ከዛ ደግሞ ባዶውን አይሄድም ነውር ነው ብለው ደግሞ ገንፎ መብሊያውን ሙዝ አረጉበት። ግን ሀሳቡን ያመጣሁት ባለው ባዶ አይሄድም ሲሉ ሙዝ አርጉበት አልኳቸው። አሁን ወደውሻል፣ እዛ ጋምቤላ ላይ ቦታ ይሰጥሻል ብሎሻል። ከዛ ይድሩሻል። ሰማይ እዛ ሙሉ ሲጠሩ ነበረ እኮ አልሰማህም? በጣም ብዙ ሰው ሲጠራ ነበር። በጣም እውነቴን ነው እኮ ገብርኤልም። ኧረ እውነት በጣም ብዙ ሰው ያገኛል። እዚህም አሁን ያለሁበትም በጣም ብዙ ሰው ያገኛል። እኔ ግን እናንተ ብቻ ነው የምታውቁኝ የሚመስለኝ። ለካ እናንተም እዛው ናችሁ መከታተል ትችላል።